ገነት እናትና ልጅ ለማስተዋወቅ ወደ እናንተ ጋር እየመጣች። ምን? ቆይ እንዴት? ይኸውልሽ ገነትን እንደምንም ለማስቆም ሞክራለሁ፣ ግን ካልቻልኩና ከመጣች ራስሽን እንደምንም ለማትረፍ ሞክሪ። እሺ ይቅርቤ ልጄ፣ አንቺ ከእናትሽ አራርቄሻለሁ። እናቴ አንቺ ምንም አላጠፋሽም፣ ይቅርበኝ። እንደዛ መናገር አልነበረብኝም። አይ አንቺ ምንም አላጠፋሽም፣ እኔ ነኝ ጥፋተኛ። ወላጅ እናትሽ በህይወት እንዳለሽ መደበቅ አይገባኝም ነበር። ልጅሽን እንገለዋለን ብሎ አስፈራርተውኝ እኮ ነው። ከዚህ በኋላ ሁለተኛ አይደገመኝም። ሁለታችሁም ተለያይታችሁ መኖር የለባችሁ። እዚህ አካባቢ መሆኗን አውቃለሁ። እንዴትም ብዬ ያገናኝሻለሁ። በእናት ናፍቆት ልጄ እንድትጎዳ አልፈልግም። አንቺ ነሽ እናቴ፣ ሁለተኛ እንደዚህ እንዳትናገሪ። አንቺ ከሷም ከሁሉም ትበልጫለሽ። እሺ እኔ ልጅ አንተ አውሬ እዚህ ጭራቅ ሰውዬ ጋር ለምትሰሪው ማን እንደሆነ ታውቂያለሽ? ግን ይሄ ማለት በስልጣኑ ተመክቶ ስንት የለፋውበትን ወረቀቴን ቀዳዳ ያባረረኝ አረመኔ ሰውዬ ነው። እባክዎት እዚች ላይ ፈርሙልኝና ከዛ ልሂድ። ማለት እንዴት መስራት እንዳለብን እየነገርሽኝ ነው? ሰሚያለሽ? ከዚህ በኋላ እዚህ ድርሽ እንዳትይ። ምን ትመስላለች? ኮተት። ትሰማለህ? ለአንተ ምንም ላይሆን ይችላል። እኔ ግን የስንት ሰው ፊት ገርፎኝ ነው ያመጣሁት። ልጄ ገረድ የሆነችው በአንተ ምክንያት ነው። በኃይሉ የምትለው ነገር እውነት ነው? አይ ጭራሽ ልትዋሺ ነው? ደሃ ናት ምንም አታመጣም ብለህ ከቢሮ ወረቀት ቀዳዳ ያባረርከኝ አንተ አይደለህ? እውነት ነው። እኔ አላምንም ይሄንን። ወንድሜ ጥሩ ሰው እንደሆነ ነበር የማውቀው። እንደሱ አይደለም እኮ ሰላም። በሰዓቱ ደግሞ እኮ ጥሩ ስሜት ላይ ስላልነበርኩ እኮ ነው። ለእኔ ራሱ ጸጸቱ እንደ እግር እሳት እኮ እያንገበገበኝ እኮ ነው። ይቅርበኝ። የት አግኝቻት እኮ ይቅርታ ልጠይቃት ብዬ በዛ ስንገበገብ እኮ ነው እንጂ የመጣሽው። ይቅርታ አድርጊልኝ፣ ሁሉንም ነገር አስተካክላለሁ። ኧረ አይገባም። እኔ እኮ ያኔ እንዳየሁ መስሎኝ ነበረ። ኧረ እንደዛ አይደለሁም። ምን ኖሮኝ ሰውን ይንቃለሁ? በጊዜው እኮ ትክክል ስላልነበርኩ ነው። በቃ እናቴ ነው ልሸኝሽ። ተጠበቅኩኝ አለ። እሺ ሰላም ቆይ የብሌንን እናት የት ነው የማውቃት? ሳያት ለምን ደነገጥኩ? ለምንስ የተለየ ስሜት ተሰማኝ?
የት ነው የማውቀው? ለምንድን ነው ፊቱ ከሀሳብ የማይወጣው? ማን ነው? ስብሰባ ላይ ነን። ደህና ዋልክ በኃይሉ? ምን ፈልገሽ ነው? እስኪ አረፍ በይ አረፍ በይ። ትናንትና የቦታውን ነገር ጨርስልሻለሁ ብለኸኝ ነበር። አዎ ትንሽ ይቀርኛል፣ ነገ እናደርገዋለን። አረ ችግር የለውም፣ በቃ ነገ ይሆናል። ብሌን። አቤት ፈለግን? አዎ ባለፈው ያደረግኩት ነገር ትክክል አይደለም። ልመታሽ ቀርቶ ልገላምጥሽ እንኳን አይገባም ነበር። በጣም ይቅርታ አድርግልኝ። አረ ችግር የለውም። በእውነት በጣም ይቅርታ። ለበደልኩሽ መካሻሪያው ነው። እቺን ስጦታ ተቀበይ እባክሽ። አይ አያስፈልግም። ይቅርታ አላደረግሽልኝ ማለት ነው? ሳይሆን እኮ ተቀበይኛ። ወርቅ? አዎ ለበደልኩሽ በደል ባይመጥንም ለይቅርታ ከዚህ በላይ ይገባሻል። የፈለገ ቢሆን እንዲህ ማለት አልነበረብህ። የብሌን እናት እኮ በጣም ምስኪን ናት። ይገባኛል እህቴ፣ ደግሞ ክሳታለሁ። አዎ አለበለዚያ ጸብህ ከኔ ጋር ነው። እኔ የምልሽ እህቴ፣ ያብል ስትወጪ ስጦታ የሰጠሁሽ ነው አይደል? አዎ አስቀምጬ ረሳሁት አይደል? ነገ ምሳ ጋብዝሻለሁ፣ ሀብሌን አድርገሽ ነኝ። ታዲያ የወንድም ስጦታ አይቀመጥም። እሺ እሺ እሺ፣ በቃ መጣሁ። በጣም ያምራል። አመሰግናለሁ። ባለፈው ፍላሽ ሰርቀሻል ተብለሽ ከመባረር ለጥቂት ነው የተረፍሽው። አሁን ግን በዚህ ወርቅ አብል ከሰላም ጋር አጣልችሽ፣ አንቺን እስር ቤት እሷን ደግሞ መቃብር ነው መልካችሁ። በአሁኑ ማንም አያድንሽም። የታባሽ ሄድሽ ነው አንቺ? እንዴት ዋልሽልኝ ቃልዬ? የጠየኩሽን መልሽልኝ። አንቺ የትም ተወደልድ ያለሽና እኔ ቃል በረሃ መሞት አለብኝ እንዴ? ወጣለሁ እኮ ቃልዬ። ምን አልሽ አንቺ? እኔ አዱኛ ልጅ ነኝ ያደረ ምግብ የምበላው? ምንድን ነው ያልሽው የኔ ልጅ? እቺ ናታ ምግብ እንድትሰራ እኮ ነው የታዘዘችው። ግን እሷ አይ እሱን ሳይሆን እኔ የማን ልጅ ነኝ ነው ያልሽው? የአዱኛ ልጅ ነዋ። አዱኛ? የአባትሽ ስም እኮ አዱኛ አይደለም። ረስተሽው ነው? አረ ንገሪኝ፣ ማን የአባትሽ ስም? ቃል እየጠበኩሽ ነው። ንገሪኝ፣ አባትሽ ስም ማን ነው?
ሆነሽ ነው? የአባትሽ ስም ስለጠየቅኩሽ ነው እንደዚህ የምትሆኚው? አንቺ ልጠይቅሽ እንጂ ማነው አባቴ? ማናትስ እናቴ? ምንም በማላስታውስበት ጊዜ አውላላ ሜዳ ላይ ጥለውኝ የሄዱ ናቸው እናትና አባቴ። ስማቸውን ብረሳ እንዴት ይገርምሻል? በቤተሰብ ፍቅር ተጎድቼ እንዳደግኩ ረስተሽ ነው? ልጅነቴን በመከራ እንድኖር እኮ ነው ያደረጋችሁኝ። ልጄ በቃ አይዞሽ። ይቅርታ የኔ ልጅ፣ ይቅርታ አስቀይሜሻለሁ። ይቅርታ በቃ እኔ እኮ እንደዛ ለማለት ፈልጌ አይደለም። ይቅር በይኝ፣ በድዬሻለሁ። ለስቃይ ነው ጥዬሽ ሄድኩት ልጄ። ይቅርታ። በቃ በቃ ልጄ በቃ በቃ። ቃልዬ ግን ስታሳዝን፣ ለካ ወድ አይደለም እንደዚህ የምትሆነው። እኔም እንደሷ በሆኑስ ቢያንስ ከእናት በላይ የምታሳድግ እናት ምትክ አግኝቻለሁ። እሷ ግን ምን አይነት መከራ ውስጥ እንዳለፈች ከእሷ ውጭ ማንም አያውቅም። ስሚ አንቺ ገረድ። ወይ ቃል፣ እኔ ባንቺ ምክንያት ከእናቴ ጋር መጣላት አለብኝ? ቆይ እኔና እናቴን አጣልተሽ ምንድን ነው የምትጠቀሚው? አረ ምንም አልጠቀምም። እኔ እኮ እንድትጣሉ አልፈልግም። አረ ለዛ ነዋ በየጊዜው የሆነ ነገር እየፈጠርሽ ችግር የምትሆኝብን። አረ እኔ ምንም አልፈጠርኩም። ዝም በይ ገረድ። ደግሞ የምታወደልድዩን ነገር አቁም እሺ? እስከ ከፈልንሽ ድረስ ደግሞ ስራና ስራ ብቻ ነው መስራት ነው ያለብሽ። እሺ ቃል፣ ደግሞ ቆንጆ ምግብ እየሰራልሽ ነው። እውነት? እሱን ራሽ ቢው እሺ? ለአንቺ የሚገባሽ ከሳህን ላይ ሳይሆን ከመሬት ላይ ነው። ልክሽን ወቂ ገረድ። በሰላም ነው። እች ብሌን ናታ እርቦኝ ምግብ ስጠይቃት እንዴት ታዥኛለሽ ብላ ወጡን መሬት ላይ ደፋችሁ። ማን ብሌን? ለምን? ንቀት ሆኗ። ስሞትልህ እንደው ዳጊ፣ አሁን ምሳ መጠየቅ ጥፋት ነው? ኧረ አይደለም። አንዳንድ ሰዎች እኮ ምንም ክብር አይደላቸውም። ለማንኛውም ቤና በቃ ደብሮኛል። አንተ እንኳን ጠልጠል አታድርገኝ እንጂ። እሺ አምጪ ላግዝሽ። አልፈልግም። እኔ ገረድ ስለሆንኩኝ ነው። አንተ ግን ምን ቦጣ? አንቺ ገረድ አይደለሽም። ነኝ። አይደለሽም። እንደውም ልንገርሽ፣ አንቺ ከማውቃቸው ሴቶች ሁሉ የተለየሽ ምርጥ ሴት ነሽ። ቆንጆ ነሽ። ማንም ሰው ሊወዳት የሚችል ውብ ሴት ነሽ። በዛ ላይ ከራስሽ በላይ ለሌሎች የምታስቢ ምርጥ ሴት ነሽ። ይቅርታ፣ ስራ አለብኝ፣ መሄድ አለብኝ።
እትዬ ወይ ስራ ጨርሻለሁ። እናቴ ጋር ደርሼ ልምጣ? እሺ ችግር የለም ሂጂ። እሺ እትዬ በጣም አመሰግናለሁ። ወዴት እየሄድሽ ነው? እናቴ ጋር። አብረሽ ልሂድ? ደስ ይለኛል። እንሂድ። አይ ችግር የለውም ብቻ እንሄዳለን። ልሸኝ ሳይሆን እኮ ማዘርን ለማግኘት ነው። ለምን? እንዲሁ ልተዋወቃ ስለፈለግኩ። እሺ በቃ መጣሁ። ልብሴን ቀይሬ ዳጊ ምን ሆነክ ነው? አይ ምንም አልሆንኩም። የበፊት ቤቴን አስታወሰኝ። ከምስኪን እናቴ ጋር በፍቅር ስኖር። አይዞ በእርግጠኝነት እናት ትገኛለች። በተዝረከረከ ቤት እንግዲህ ቢመጣሽ። አረ ችግር የለውም። ደግሞ እኔ እንግዳ አይደለሁም። እሱ ሰው እስኪ ናልሳሚ ጠያቂ ቁጭ በሉ እስኪ። ቆንጆ ክሽና ያቺ እናትሽ ሽሮ ያቀርብላችሁ። እሺ በፍላሹ ላይ አስፈራራኝ የደወለውን ሰው አገኘው? አላገኘሁትም፣ ግን አታስብ አለቃ፣ መገኘቱ አይቀርም። እስከ መቼ ተደብቆ እንደሚኖር እናያለን። የግድ ማግኘት አለብን። ደግሞ ያቺን የብሌን እናትን የሆነ ነገር ማድረግ አለብን። ለዛች ለብሌን ደግሞ ቆንጆ ወጥመድ አዘጋጅቼላታለሁ። ምን ልታደርግ አሰብክ? የሰላምን ወርቅ ሰርቄ በስጦታ መልክ ሰጥቻታለሁ። ዘር ማንዘሯ ያላደረገውን ወርቅ ስታደርግ እንዴት እንደቦረቀች። ሰላም ደግሞ የጠፋባትን ሀብል እሷ ጋር ስታገኝ ሌባ ብላ መንቅራት አባራታለች። እኔ ደግሞ ድጋሚ እንዳትመለስ አሳስራታለሁ። እንዴማ ፎቶሽስ? ታውቃታለህ? አላውቃትም። እባክህን አስታውስ። የእናቴ ፎቶ ነው። ከዛሬ 18 ዓመት በፊት የተነሳችው። አላውቃትም አልኩህ እኮ ከገለ ተነስ። የዛሬ 18 ዓመት እናቴንና እኔን በኃይሉ ለትንሽ ገንዘብ ሲል አለያይቶን ነበር። ምናልባት አንተ ከእሱ ጋር ስለምትሰራ የእናቴን ማግኘት ከቻልክ የፈለግኩን ነገር አደርግልሃለሁ። ተነስ ተነስ ተነስ። በኃይሉ እንዲሆነ ካየች ችግር ይፈጠራል። ቆይ ግን አንተ ከኔ ምንድን ትፈልገው? እዛ ጋር ያለ ፎቶ የማን ነው? ፎቶ የማን ነው? እዛ ጋር ያለ ፎቶ የማን ነው? የኔ ነው። በጣም ጥሩ። ልጅሽ ዳግም በህይወት አለ። ምን? ልጄ ዳግም በህይወት አለ? አዎ አዎ። ምን እባክሽ፣ ትናንትና ሳጸዳ ተሰበረብኝ።
ተሰበረ እንዴ? እስኪ ያሳይኝ። ይቅርብሽ። ደግሞ ስባር እጅሽን ይቆርጥሻል። ሄሎ፣ አሁን? እሺ በቃ መጣሁ። እኔ የምልሽ ብሌን፣ ብቻሽን ብትመለሽ አይደብርሽማ? አይ አይደብረኝም። ግን ምን ነው በሰላም ነው? አዎ በሰላም ነው። አንድ የግድ ማግኘት አለብኝ ሰው አለ። በቃ እኔ ልሂድ። እሺ እኔ ልጅ አትጥፋ፣ ጠይቀኝ። እሺ እመጣለሁ። አመሰግናለሁ በጣም። ቢ ኧረ ውጪ እባክሽ። ወንድሜ አቆየው አይደል? ዋው 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 ዋው! ሲስቱ በጣም አምሮብሻል ዛሬ። አምሮብሻል እናቴ ተሙት። ደግሞ እንደዚህ አስተካክል እባክሽን። እንዴ ሀብሌስ የት እንዳረኩት ምን ውስጥ እንደከተትኩት አጣሁት። እኔ ነኝ የወሰድኩት። የገዛ ልጅሽን ለማሳሰር እኔ ነኝ ሰርቄ የሰጠኋት። በገዛ እጅሽ የገዛ ልጅሽን ለፖሊስ ትሰጫታለሽ። እቺ ለማንኛ ላይ ማን ይወሰደችው? ማ ብሌን ነው? እዚህ ቤት ከዚህ አይን አውጣ ገረድ ውጪ ማን ይባል? ኧረ እሷ እንደዚህ አታደርግም። ባለፈም ቢሆን ካለ ጥፋቷ ነው ወሰደች የተባለው። ይሄ እኮ የዋነትሽ እኮ ነው የሚያስጠቃሽ። ቆይ እቺ ሌባ ላግኛት ደግሞ ማድረጋት ነው የማውቀው። አንቺ ሌባ የፈላሽው አልበቃለሽ አይደል? ምን እየሆንክ ነው? ልቀቂ እባክሽ። አንቺ ነሽ እንደዚህ ያልሽ ልጅቷን ያቀበቻት። የታለ ሀብሉ? የምን ሀብል? ዝም በይ ሌባ። አሁን የባሰ ነገር ሳይከተል አምጩ ሀብሉ። እስኪ ተረጋጋ ብሌን። ሀብል አይተሻል? አላየሁም እትዬ። ዝም በይ ሌባ። ታውጫታለሽ። እስኪ አንገትሽ ውስጥ ነው ከተልሽው። ያ ነው እንዴ? ጭራሽ ወደ እኔ መጠቆም ጀመርሽ? አንተ ተንኮለኛ፣ ለተንኮል እንደሰጠኝ ገብቶኛል። እንዳንተ አይነት ሰው ደግሞ መቼም ለሰው አያስብም። እኔ ብሌን የዋህ ነኝ እንጂ የፈለከውን ነገር የምታደርግብኝ ጅል ሴት አይደለሁም። አንተ ሰላም፣ ተንኮል ነው ይሄ። ሆን ተብሎ የተሰራ ተንኮል ነው። ዝም በል። አሁን አይነን ማየት አልፈልግም። ውጣልኝ ብያለሁ።
ሆን ብላ ከታብኝ ነው እኔና አንቺን ለማጣላት ያደረገችው ሴራ። ውጣ ብዬሃለሁ፣ ውጣ። እህቴ ለማንም ተራ ገረድ ብለሽ እኔን ውጣ፣ እኔ ውጣልኝ፣ ውጣ፣ ውጣ ብዬሃለሁ፣ ውጣ። እንዳንተ አይነት ወንድም የለኝም። ውጣ ብዬሃለሁ፣ ውጣ። ይቅርታ የኔ ልጅ፣ ምንም በማታውቂው ነገር አሰቃይሽ አይደለ? አንቺ ምንም አላጠፋሽም። እኔ ነኝ ፊት ሰጥቼ ያቀበጥኩት። ሁለተኛ ጫፍሽ አይደርስም። ወይኔ የኔ ልጅ ጎዳሽ አይደል? ይቅር በለኝ አምላኬ፣ ራሴን መከላከል ስለነበረብኝ ነው። ይቅር በለኝ። ወንድምና እህት አለያዩ። Look,